ለዘመናት ሀገራችን ኢትዮጵያ በሐሳብ ልዩነቶች ወላፈን ስትገረፍና በልጆቿ የሰላም እጦት ስትፈተን ኖራለች። ፍላጎትን በኃይል ለማስፈጸም የተወጠረው ሀገራዊ ትስስራችንን እንደ ሰም አቅልጦት የወደፊት ተስፋችንንም አመድ አድርጎት ቆይቷል። ዛሬ ግን በዚያው በነደደው እሳትና በጋላው ቶን ላይ እሳቱን የሚያጠፋ ድባቴውን የሚያላቅቅ ሰንኮፉንም የሚነቅል የመቀራረብና አንተ ትብስ አንቺ ትብሽ የሚሉት ደመና ዘላቂ የሰላም አየርን ለማዋለድ ተቃርቧል። ሀገራዊ ምክክሩ ያለፉ ጥፋቶችን የሚያርም ሀገራችን የተጠማችውን የፍቅርና ውይይት ጥምን በሚቆርጥ የሰላም ዝናብ የምናረሰርስበት ታሪካዊ መድረክ ነው። ዛሬ በኢትዮጵያ ላይ መሻትና ፍላጎት የሚገለጡት ከኃይልና ከጠመንጃ ይልቅ የውይይትና የሰላም ፏፏቴ በምክክሩ ጠረጴዛ ላይ እንዲሰፍንም ሆኗል። ሂደቱ የትውልድ ጣፈንታን የሚወስን የወርቅ ጠረጴዛም ነው። አዎ አሁን ከሁሉም አቅጣጫ ለውይይት ተቀምጠናል። ይህ በራሱ ድል ነው። እናም የአንድምታው ጥልቀትስ እስከምን ድረስ ነው ብለን እንጠይቅ። በራሳችን ተገኝተን ራሳችንን ወክለን ራሳችን ለመግለጽ መቻል የተሻለ ውጤት ያመጣል ብዬ አምናለሁ። ከምንም በላይ ግን ራሱ ይሄ እንዲህ አይነቱ ስብስብ በራሱ ውጤቱ ለብቻው እንዳለ ሆኖ ይሄ ስብስቡ እንዲህ ከላይ እስከታች ያለው ማህበረሰብ እንዲህ መሰባሰቡ በራሱ በእኔ እይታ ስኬት ነው፣ ትልቅም ለውጥ ነው። በእኔ እድሜም እንደው በተወሰኑ ሰዎችም ከኔ እድሜ ገፋ ያሉ ሰዎችንም ስጠይቅ እንዲህ አይነቱ ነገር በሀገራችን የተለመደ አይደለምና እንግዲህ አላህ የተሳካ እንዲያደርገው ከምንም በላይ ፍላጎቴም ነው፣ ምኞቴም ነው፣ ዱዓዬም ነው። ጀርመናዊው የማህበራዊ ሳይንስ ሊቅ የርገን ሃቨርማስ የዓለምን የፖለቲካ አስተሳሰብ በነቀነቀው ዘ ቲዮሪ ኦፍ ኮሚኒኬቲቭ አክሽን በተሰኘው ታሪካዊ መጽሐፉ ላይ እንደሚለው በጠላትነት የተፈራረጁ አካላትና ቃላት በአንድ ጠረጴዛ ዙሪያ መቀመጣቸው ራሱ የሰላም ዋናውና ትልቁ ምዕራፍ ነው። እውነተኛ የህብረተሰብ እድገት የሚመጣውም በኃይልና በስልጣን ጭቆና ሳይሆን ሰዎች በምክንያታዊ ውይይት የጋራ መግባባት ላይ ሲደርሱ ነውም ይላል። የሐሳብ የበላይነትን ማመንና በኃይል ከመጫን በጉልበትም ከመተማመን ይልቅ በምክንያት ማሰብ ሐሳብን ለማመንጨት ፈቃደኛ መሆን ሌላው በሐሳብ ገበያ ከቦ መነጋገሩ ድል የሚሆንበትም አመክኖ ነው። ይሄ ንግግር ደግሞ በተቃርኖ የቆሙ አስተሳሰቦችን ወደ አንድ በማምጣት የምንፈልጋትን ኢትዮጵያ በአንድነት ለመኖር አመቹና ዋነኛው መሳሪያ ንግግርና መመካከር ስለሆነ ጦር መሳሪያችን አስቀምጠን ወደ ምክክር መተናል ማለት ነው። ምክክር ስጋትና ፍርሃትን አልፎ ፍርሃት የሌለበት ሐሳብን ወደ ጠረጴዛ የማምጣት ጥበብ ነው። የዓለም አቀፍ የሰላም ጥናት አባት የሚባሉትና ኖርዌያዊው ሊቅ ጆን ጋልቱንግ አዎንታዊ ሰላም በሚል በሚታወቁበት ጽንሰ ሐሳብ ሰላም ማለት የጦርነትና የጥይት ድምፅ አለመኖር ብቻ አይደለም፣ ይልቁንም የመዋቅር ብዝበዛ፣ ፍርሃትና የታፈኑ እውነታዎች ወጥተው ፍትህና እኩልነት ሲሰፍኑ ነው ይላሉ። በሽታውን የደበቀ መድኃኒት የለውም እንዳሉት አበው የኢትዮጵያ ሀገራዊ ምክክር ሀገር እዚህም እዛም ለዘመናት ሲያጋጩ የነበሩ አይነኬ ሆነው የማይደፈሩ የብሔር፣ የድንበር፣ የታሪክና የስልጣን ቅርጫቶችን ያለምንም ፍርሃት ወደ ጠረጴዛ ማምጣቱ ህዝቡ በስርዓቱና በሂደቱ ላይ ያለውን እምነትም ያሳያል። ያንዳንዱ ኢትዮጵያዊ ድምፁ እንዲሰማ በማድረግ የሀገሪቱን የወደፊት የጋራ እጣ ፈንታ በጸና መሰረት ላይ እንዲያቆምም ያደርጋል። እያንዳንዱ ተወካይ ከታች ጀምሮ የመጣው በሚናገርበት ሰዓት በእርግጠኝነት ይሄን ተንተርሶ እኔ እንኳን በራሴ ይጃቸው ከነበሩ አቋሞች ላይ ለስለስ የምልባቸው ጉዳዮች ተፈጥረዋል። ከዚህ አይነቱ ሁኔታና የተሻለ ለውጥ ይመጣል ብዬ እገምታለሁ። ቁጭ ብለን ስንመካከር ግን ያንዱ ቁስል ለአንዱ ሆኖ ስለምናገኘው እስኪ ምን ይሻላል ወደሚለው መፍትሄ የምንደርስበት ስለሆነ እጅግ በጣም ጥሩ ነገር ነው። ይሄ እድል የማይገኝ እድል ነው ማለት ነው። የውጭ እጅ ሳይገባብን በራሳችን አቅምና ጥበብ የታሪካችንን አቅጣጫ የመቀየር ሙሉ ጉልበትን ይሰጠናል። የራሳችንን እድል በራሳችን መወሰንንም ያላብሰናል። ደግሞም የባህል ቀዶ ጥገና እንዲሰራም ያስችላል። ኢትዮጵያዊ የሆነ መነጋገርን፣ መመካከርን መለማመድ መቻል አለበት። መቀራረብን፣ መደማመጥን እየተለማመደ ከሄደ ችግሮቻችን በአጭሩ ሊቀጩ ይችላሉ። ከልጅነት ጀምሮ እቃ ከሚነጣጠቁት ልጆች ጀምሮ ብናስተምራቸው ፖለቲከኞቻችንም ልክ እንደዚሁ በመመካከርና በመተሳሰብ በሐሳብ አሸናፊነት ሊቀጥሉ ይችላሉ። ይሄ ባህል ሊሆን ይገባል።
ይህ ሀገራዊ ምክክር ለኢትዮጵያ ታሪክ አዲስ ወርቃማ ምዕራፍ ነው። ለዘመናት እንደ እሳት ሲያቃጥለን እንደ ሐሩር ሲገርፈን የኖረውን የግጭትና የጦርነት መንፈስ ዛሬ በሰላምና በውይይት ማዕበል እየተሸነፈ ይገኛል። እዚህም እዛም የሚወረወሩ ቃላት ቀደም ሲል ግንኙነትን የሚያሻክሩ ፍላጻዎች ነበሩ። ዛሬ ግን የሀገራችንን ቁስል የሚያከሙ ፍቅርን የሚያበቅሉና የተስፋችንን ፋኖስ የሚያበሩ ሆነዋል። ይህ የምክክር ሂደት የዴሞክራሲያችን ማዕዘን ድንጋይ፣ የነጻነታችን መሰረትና የሰላማችን ማረጋገጫ ነው። በጠረጴዛ ዙሪያ የተቀመጥነው ለጊዜያዊ ፖለቲካ ሳይሆን ለቀጣዩ ትውልድ የተረጋጋች እድገቷን በጥረቷ ያረጋገጠች የተከበረችና የታፈረች ኢትዮጵያንም ለማስረከብ